እንደምናፈዳቸው ክቡራትና ክቡራን ተመልካቾቻችን የጥር 17 2018 ዓ.ም የዕለተ እሁድ የኩለ ቀን ዜናችን ተጀምሯል። ዜናውን እየመራው በሱ ፍቃድ ተገኝ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በቀጥታ ስርጭት እዚህ 5 ኪሎ ከሚገኘው ወደ እናንተ እንደርሳለን። አብራችሁን ትቆዩ ዘንድ እየጋበዝን በቅድሚያም አርዕስተ ዜናዎችን እናስቀድማለን። ወደ አዲስ አበባ ስመጣ ይህ ለአራተኛ ጊዜ ነው። በመጣው ቁጥር ከፍ ያለ ለውጥና እድገት እመለከታለሁ። በመጀመሪያ ጊዜ የመጣሁት በከንቲባ ጽህፈት ቤት የሚመራው የህፃናት እድገት ፕሮግራምን ለመመልከት ነበር። በወቅቱ በብዙ መስክ አብሮ ለመስራት ጠንካራ ግንኙነት ፈጠርን። ከዚህ መካከል በህፃናትና ወላጆች ላይ የሚሰራው አንደኛው ነው። ይህን ተሞክሮና ኢኒሼቲቭ ወደ ሉሳካ ይዘን ሄድን። አሁን በሉሳካ እየተተገበረ ነው። የዛምቢያ ዋና ከተማ ሉሳካ አዲስ አበባ ተግባራዊ ያደረገቻቸውን የተለያዩ ሰው ተኮር የልማት ስራዎችና የአሰራር ስርዓቶችን ተግባራዊ ማድረግ መጀመሯን የከተማዋ ከንቲባ ችላንዶ ቺታንጋላ አስታወቁ። ከውጭ በአሜሪካ በተከሰተው አውሎ ንፋስና አስከፊ የአየር ሁኔታ ምክንያት በሺዎች የሚቆጠሩ የአየር በረራዎች መሰረዛቸው ተገለጸ። ቀዳሚ ወዳረግነው ዜና እናልፋለን። በሚቀጥሉት 5 ዓመታት የኢትዮጵያ አየር ኃይል አቅም በእጥፍ ለማሳደግ እየተሰራ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢትዮጵያ አየር ኃይል ምስረታ 9ኛ ዓመት በዓልን የታደሙት ጠቅላይ ሚኒስትሩ አየር ኃይል ለሀገር ኩራትና መከታ ሆኖ ለዓመታት መዝለቁንና በቀጣይም ሀገርን በአስተማማኝ ሁኔታ ለመጠበቅ በብቁ ቁመና ላይ እንደሚገኝ ተናግረዋል። አሰግድ ኪዳነ ማርያም የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት በዓል በተለያዩ መርሃ ግብሮች እያከበረ ይገኛል። ተቋሙ ላለፉት 9 አስርት ዓመታት የሀገርን ሉዓላዊነት በማስጠበቅና የኢትዮጵያን ጠላቶች በመመከት ረገድ የላቀ ሚና ማበርከቱን የገለጹት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካም በርካታ ታሪኮችን ያስመዘገበ ስመጥር ተቋም ነው ብለዋል። ላለፉት 9 አስርት ዓመታት የኢትዮጵያ አየር ኃይል በብዙ ከፍታ በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜዎች ውስጥ ለሀገር ኩራት፣ ለሀገር መከታ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላት ማሳፈር የቻለ ታላቅ ተቋም ነው። ከኢትዮጵያ በተጨማሪ በአፍሪካ ውስጥ በተለይም የኮሎኒ ዘመን እየተንኮታኮተ ሲመጣ የታንዛኒያን ኤርስፔስ ከፖርቹጊዝ የተከላከለ አየር ኃይል ነው። በብዙ የአፍሪካ ሀገራት ሰላም አስከባሪ ሆነን ስንሰማራ በሰላም አስከባሪነት ከስፔሻል ፎርስ ከእግረኛው ጦር በተጨማሪ አየር ኃይላችን ለአፍሪካ የማይናቅ አስተዋጽኦ ያደረገ ስመጥር ታላቅ ተቋም ነው። ባለፉት 5 ዓመታት አየር ኃይሉ በሰው ኃይል ግንባታ የጀመረው ጠንካራ ስራ ተጠናክሮ ይቀጥላል ያሉት ጠቅላይ ሚኒስትሩ ኢትዮጵያን ከአየር ጥቃት ለመከላከል የሚያስችሉ ቴክኖሎጂዎችን ታጥቀናል ሲሉም ገልጸዋል። ባለፉት 5 ዓመታት ከሞላ ጎደል 5 ዓመታት የ85 ዓመቱን ስራችንን የሚተካከል የቴክኖሎጂ የሰው ኃይል አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችል በርከት ያሉ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀት እና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ የጀመረ ሲሆን ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን
በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። ኢትዮጵያ ፈጣን በሆነ የእድገት ጉዞ ላይ ናት። ይህንን የእድገት ጉዞ ለማስቀጠል ጠንካራ የጸጥታ ኃይል ያስፈልገናል። ለዚህም ሁሉን አቀፍ ስራ እያከናወንን ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ባለፈው ዓመት 9.2% እድገት አረጋግጠናል። በዚህ ዓመት ቢያንስ 10.3% እድገት እንደምናረጋግጥ የ6 ወር የሥራ አፈጻጸማችን ያመለክታል። በኢኮኖሚው ረገድ በግብርና፣ በማይኒንግ፣ በቱሪዝም፣ በቴክኖሎጂ፣ በኢንዱስትሪ እየሰራን ያለነው ስራዎች በጠንካራ የጸጥታ ኃይል ካልተገነባ ዋጋ የለውም። በሰላም ውሎ ለማደር እያንዳንዱ በር በበቂ ሁኔታ መዘጋቱን ማረጋገጥ ያስፈልጋል። 9 መዝጋት 10ኛው ክፍት እስከሆነ በቂ አይደለም። ስለሆነም በኢኮኖሚ፣ በዲፕሎማሲ፣ በፖለቲካ እንዲሁም በወታደራዊ አቅማችን በሚዛን ሁሉን ማሳደግ ስንችል የጸናች፣ የተፈራች፣ የተከበረች ኢትዮጵያን ለልጆቻችን ማስረከብ እንችላለን። ኢትዮጵያ አብሮ ለመስራት ለወዳጆቿ በሯ ክፍት ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያን ክብርና ብሔራዊ ጥቅም ለማስከበር ግን ተኝተን አናድርም ሲሉም ተናግረዋል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት፣ አብሮ ለማደግ፣ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም ስትራቴጂ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብረን ለመስራት፣ አብረን ለማደግ ያለንን ቁርጠኝነት በድጋሚ እያረጋገጥኩ ጠላቶቻችንን በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ ወዳለሁ። ኢትዮጵያ የጀመረችውን የብልጽግና ጉዞ ምንም አያደናቅፈውም ያሉት ጠቅላይ ሚኒስትሩ ተረጂነት የኢትዮጵያ መለያ ሳይሆን ታሪክ ይሆናል ሲሉ በዓሉን አስመልክተው ባስተላለፉት መልእክት ገልጸዋል። የኢትዮጵያ አየር ኃይል የሀገራዊ አቅምን ማሳያና የብሔራዊ ኩራት መገለጫ መሆኑን የአየር ኃይል ዋና አዛዥ ሌተናል ጀነራል ይርማ መርዳሳ ገለጹ። አየር ኃይሉ ላለፉት 90 ዓመታት የኢትዮጵያ የሉዓላዊነት ጽኑ ምሽግ ሆኖ ስለመቆየቱ ዋና አዛዡ ተናግረዋል። ካሳሁን አንዳለም የአንበሶቹ ሰማይ ኢትዮጵያ የተለያዩ አስገራሚ ትዕይንቶችን አስተናግዷል። by Mi-17 ትራንስፖርት ኤርክራፍት from Ethiopian Air Forces ከዘመነኛ የትራንስፖርት ሄሊኮፕተሮች እስከ ከፍተኛ የጦር መሳሪያ ታጣቂና ተዋጊ አውሮፕላኖች በኢትዮጵያ ሰማይ ላይ በኢትዮጵያውያን ባለሙያዎች አስደናቂ ትዕይንትን አሳይተዋል። The turn of radius very small, very narrow. Anybody couldn't catch this aircraft really. በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል አከባበር ላይ ታዩት እነዚህ አስደማሚ የአየር ላይ ትርኢቶች የአየር ኃይሉን አሁናዊ አቅምና የማድረግ ብቃት እንደሚያሳዩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ይህ ስኬት የተገኘው በመሪዎች አቅጣጫ ሰጭነትና በወታደራዊ መዋቅሩ ሀገርን የመጠበቅ ጽኑ ፍላጎት ስለመሆኑም ፊልድ ማርሻል ብርሃኑ ጁላ አብራርተዋል። በሰጡን የአመራርና የሪሶርስ መሰረት እኛ አቅጣጫውን ተረድተን አየር ኃይል ከነበረበት ደካማ ቁመና ወደ አሁን የደረስንበት እንዲደርስ ለሰጡን አመራር እያመሰገንኩ እኛም የተሰጠንን ኃላፊነት የተሰጠንን ግዳጅ በጥሩ ሁኔታ የተወጣንና መላ ሰራዊታችንን የገነባንና አየር ኃይልን ደግሞ
በጣም ውድ ተቋም ስለሆነ እንደ ውድነቱ ለ9ኛ ዓመቱ የተሻለ ቁመና ይዞ እንዲገኝ አድርገናል። የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ የ90 ዓመታት ክብረ በዓል ብቻ ሳይሆን የ9 10 ዓመታት የጠንካራ ብሔራዊ አገልግሎትና ያልተቋረጠ የልህቀት ማሳያ ነው ብለዋል። አየር ኃይሉ ላለፉት 90 ዓመታት የኢትዮጵያ የሉዓላዊነት ጽኑ ምሽግ ሆኖ ስለመቆየቱም አብራርተዋል። አየር ኃይላችን ለ90 ዓመታት የኢትዮጵያን የሉዓላዊነት ጽኑ ምሽግ ሆኖ ቆይቷል። ዓለም አቀፍ የሰላም ማስከበር ተልዕኮዎችን ደግፏል። በኢትዮጵያ ብሔራዊ ጥቅም ላይ የመጡ ፈተናዎችን አክሽፏል። ኢትዮጵያም በአፍሪካ ቀዳሚ የአየር ኃይል መስራች ሆና እንድትዘልቅ ማስችሏል። ይህ የ90ኛ ዓመት የምስረታ በዓልና የጥቁር አንበሳ የአየር ትርኢት የኢትዮጵያን የኩራት መገለጫነትና የበረራ ልህቀት በተግባር የሚያረጋግጥም ነው። የአየር ትርኢቱ በዓለም አቀፍ ደረጃ የኢትዮጵያን ገጽታ የሚገነባ ስለመሆኑ ያብራሩት ዋና አዛዡ ጥቁር አንበሳ የአየር ትርኢት ዜጎች በሀገራቸው እንዲተማመኑ የሚያደርግ ስለመሆኑም ጠቅሰዋል። የአየር ትርኢት መዝናኛ አይደለም። የአየር ትርኢት የሀገርን የጋራ ምናብ የሚያሳይ፣ ተማሪዎች ለፈጠራ እንዲነሳሱ፣ ካዴቶች ለህልማቸው እንዲተጉ፣ ዜጎችም በሀገራቸው የቴክኖሎጂ አቅም እንዲተማመኑ የሚያደርግም ነው። የሀገራዊ አቅም ማሳያ፣ የብሔራዊ ኩራትና ዓለም አቀፋዊ ተፈላጊነትን ለማሳደግ ስትራቴጂካዊ መሳሪያ ጭምርም ነው። ባለፈው እንኮራለን፣ በአሁኑ እንመራለን፣ ቀጣዩን እንቀርጻለን ያሉት ሌተናል ጄኔራል ይልማ መርዳሳ መርሃ ግብሩ የኢንዱስትሪ ሽግግርና የጋራ ትብብር ማሳያ ስለመሆኑም አንስተዋል። ባለፈው እንኮራለን፣ ዛሬን እንመራለን፣ ቀጣዩን እንቀርጻለን። ዛሬ የታዩ የበረራ ትርኢቶች ትዕይንት ብቻ አይደሉም። ወደ ኢንዱስትሪው የምናደርገውን ጉዞ የሚያሳዩ፣ ስልጠናና ትብብርን የሚያጎሉ ናቸው። የመሰረተ ልማት ግንባታ ስኬትን እንዲሁም የ4ኛውንና 5ኛው ትውልድ የአየር ኃይል አቅምን የሚያሳዩም ናቸው። የአየር ኃይል አባላት እንቅልፍ አልባ ሌሊቶችን በማሳለፍ የኢትዮጵያን አቅም በተግባር ስላሳዩ ምስጋና ይገባቸዋል ያሉት ሌተናል ጄኔራል ይልማ መርዳሳ በአከባበሩ ላይ የአፍሪካና የሌሎች ሀገራት አየር ኃይሎች መሳተፏቸው የጋራ ትብብርን ለማሳደግና አስተማማኝ የአየር ኃይል አቅም ለመገንባት እንደሚያግዝም አብራርተዋል። አዲስ አበባ እየተጓዘችበት ያለው የእድገት ጎዳናና የግብር አሰባሰቧ ስርዓቷ ለብዙ ከተሞች ተሞክሮ የሚቀበርበት መሆኑ ተነገረ። የዛምቢያ ዋና ከተማ ሉሳካ ከንቲባ ቺላንዶ ቺታንጋላ እንዳሉት በአዲስ አበባ ያየሁት ነገር አይን ከፋች የሆነ ለውጥ ነው ብለዋል። ዝርዝር የያዘበት ደግሞ አፈወርቅ አለሙ ነው። አዲስ አበባን ልክ እንደ ስሟ አዲስና አበባ የማድረግ ውጥን አሁን ስኬቱ ያመዘነ ፍሬው ያማረ የትናንት ህልም ሆነዋል። የኢትዮጵያውያን ቤት አዲስ አበባ የትናንት አቧራዋ ተራግፎ ዛሬም የዘመነች የሺ ዘመናት ታሪክ አንጓዋን ኢትዮጵያን መስላለች። የትናንት ኮሳሳዋ አዲስ አበባ መልክ ፈክቶ በኩስመና ውስጥ የተዳመጠው ውበቷ ጎልቶ መታየት ጀምሯል። ፍካትና ድምቀቷም በእንግዳ መቀበል የኖረ የሀገሬው ሰው ተከሽኖ ብዙዎችን እየተጣራ ነው። የብዙዎችን ምላሽም በጉጉት እንዲጎበኟትም ሆኗል። አዲስ የፋይናንስ አሰባሰብና አስተዳደር አሸልሟታል። ትናንትናዋንም ለሌሎች ለማጋራት እድል አግኝታለች። በዚህ ውስጥም በቴክኖሎጂ የታገዘውና ከብልሹ አሰራር የጸዳው ሀብቷም የዋለበት ስፍራም ለሌሎች በማስተማሪያነት ቀርቧል። ወደ አዲስ አበባ ስመጣ ይህ ለ4ኛ ጊዜ ነው። በመጣሁ ቁጥር ከፍ ያለ ለውጥና እድገት እመለከታለሁ። በመጀመሪያ ጊዜ የመጣሁት በከንቲባ ጽህፈት ቤት የሚመራው የህፃናት እድገት ፕሮግራምን ለመመልከት ነበር። በወቅቱ በብዙ መስክ አብሮ ለመስራት ጠንካራ ግንኙነት ፈጠርን። ከዚህ መካከል በህፃናትና ወላጆች ላይ የሚሰራው አንደኛው ነው። ይህን ተሞክሮና ኢኒሼቲቭ ወደ ሉሳካ ይዘን ሄድን። አሁን በሉሳካ እየተተገበረ ነው። እንዲያ ነው። አሁን ደግሞ የተጓዘችበት መንገድ የወጣችበትን ተራራና የወረደችበትን ቁልቁለት ለሌሎች የምታካፍል ከተማም ወደ መሆንም ተሸጋግራለች። ለብዙዎች ስንቅ እየቋጠረች ብዙሃን አምሳያ የመፍጠር መልካም ጉዞዋም እየታየ ይገኛል። በቅርቡ እንኳን የተለያዩ የአፍሪካ ሀገራት ከተሞች ከንቲቦችና የክልል የስራ ኃላፊዎችም አዲስ አበባ ነበሩ። በአፍሪካ ከተሞች የፋይናንስ አስተዳደር አፈጻጸም ላይ በተካሄደው ጥልቅ የዳሰሳ ጥናት መሰረት አዲስ አበባ ከተመዘነችባቸው 6 መስፈርቶች ውስጥ በ5ቱ የላቀ
አፈጻጸም በማስመዝገቧም ልምድ እንድታካፍልም ተመርጣለች። በዚህ መድረክ ከተካፈሉት መካከል ደግሞ ደጋግሞ ወደ ከተማዋ ብቅ ያሉት የሉሳካዋ ከንቲባም ይገኙበታል። ከተሞች ያለ ግብርና ግብር ከፋይ እድገታቸውን ማረጋገጥ አይችሉም። ከዚህ ያየነው የግብር አሰባሰብ ስርዓት ለከተማዋ እድገትና ለውጥ ቁልፍ ሚና መጫወቱን ተመልክተናል። ባየነው ነገር ደስተኞች ነን። እንዴት ይዘቱ እንደሚመራም ተመልክተናል። የተሰበሰበውም ገንዘብ በተለያዩ የቴክኖሎጂ አሰራሮች በመታገዝ ነው። ሳይባክን ለህዝብ አገልግሎት ላይ እንዲውል እየተደረገም ነው። ሉሳካን ስንመለከት በ2023 57 በመቶ፣ በ2024 67 በመቶ እንዲሁም በ2025 90 በመቶ ግብር ሰብስባለች። አሁን ግን ከአዲስ አበባ ብዙ የምንማራቸው ነገሮች አሉ። አዲስ የድምቀቷ ዋና ምንጭ ከዜጎች የሚሰበሰብ ሀብት ብቻ መሆኑን ለወዳጆቿና ለሌሎች አፍሪካ ሀገራት መሪዎች አስረድታለች። እነሱም ሲመለሱ በከተሞቻቸው ለመተግበርም ቃል የገቡት መንገድ ሆኖላቸዋል። አዲስ አበባ ከአፍሪካ ከተሞች በከፍተኛ ደረጃ በእድገት ላይ ትገኛለች። ከተማዋ ለእድገቷ የውስጥ የገንዘብ ምንጮችን በመሰብሰብ እያደረገች ያለው እንቅስቃሴ አስተማሪ ነው። የሀገር ውስጥ ባንኮች፣ ካምፓኒዎችና ሌሎች ሀገር በቀል ተቋማት ናቸው። ከነዚህ ነው ግብር የምትሰበስበው። በዚህ ሁሉ ስኬት ውስጥ የከተማዋ አመራር ስራና ትጋት በሉሳካዋ ከንቲባ ችላንዶ ተሞካሽቷል። የህዝቡ ተሳትፎና ድጋፍም እንዲሁም እኔ ያየሁት ነገር አይን ከፋች ነው። በአዲስ አበባ ያለው እድገትን ተመልክተናል። ከዚህ ወደ ከተማዬ ስመለስ ይዣቸው የምመለሳቸው ነገሮች ይኖራሉ። ለዚህ ደግሞ የከተማዋ ከንቲባ፣ ህዝቡና የማኔጅመንት አባላትን እንኳን ደስ አላችሁ ለማለት እፈልጋለሁ። ትልቅ እድገት ተመዝግቧል። በከተማዋ ችግኞች በሰፊ ተተክለዋል። ምቹ የግብር ስርዓትም ተፈጥሯል። በብዙ ኢትዮጵያውያን የግሉ ዘርፍ እየተሰሩ ያሉ ስራዎችና ሌሎችም መልካም የሚባሉ ናቸው። የልኡካን ቡድኑ የእንጦጦ ፒኮክና አራዳ ፓርኮችን ጨምሮ የወንዝ ዳርቻ ፕሮጀክቶችን በሰፊው ጎብኝተው ልምድ ቀምረውበታል። ቀጥለናል ተመልካቾቻችን። የህግ የበላይነት አማራጭ ያለመግባባት መፍቻ ስርዓቶች ለዘላቂ ሰላምና ልማት በሚል ርዕስ በአይነቱ የመጀመሪያ የሆነ ዓለም አቀፍ ጉባኤ በባህር ዳር ከተማ እየተካሄደ ነው። የአማራ ክልል ጠቅላይ ፍርድ ቤትና የባህር ዳር ዩኒቨርሲቲ በጋራ ያዘጋጁት ጉባኤ በሁለተኛ ቀን ውሎ ምን ጉዳዮች ተነሱበት የሚለው ሊነግረን ባልደረባችን ይታያል አጥናፉ በቀጥታ መስመራችን ላይ ይገኛል። እንደምናረፈድክ ይታያል። ያው ሁለተኛ ቀን የያዘው ይህ ጉባኤ ምን ጉዳዮችን አነሳ? መቀጠል ትችላለህ። እሺ አመሰግናለሁ። እንግዲህ የአማራ ክልል ጠቅላይ ፍርድ ቤትና ባህር ዳር ዩኒቨርሲቲ በጋራ ያዘጋጁት ይህ የህግ የበላይነትና አማራጭ የህግ መፍቻ መንገዶች በሚል የተዘጋጀው ኮንፈረንስ ዛሬ ሁለተኛ ቀን ነው። አንተም ቀደም ብለን እንደገለጽከው ዛሬ በሁለተኛ ቀን ውሎ እንግዲህ የተለያዩ ጥናታዊ ጽሁፎች ቀርበው ውይይት እየተደረገባቸው ነው የሚገኘው። ትናንት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት መክፈቻ ንግግር ያነሷቸው አንዳንድ ከኢትዮጵያ ህግ ጋር የተያዙ የተሻሻሉ ህጎችን በተመለከተ የጠቀሷቸውንም በተመለከተ ከውጭ ሀገር የተገኙ አምባሳደሮች፣ የህግ ባለሙያዎች፣ የፖሊሲ አውጪዎችም ሀሳባቸውን ሲሰጡ ነበር። እንግዲህ ዛሬ በነበረው መድረክ በመጀመሪያ ወጥተው ንግግር ያደረጉትና አጠቃላይ ኢትዮጵያ ውስጥ ስላለው ነገር በዘርፉ እየተሰራ ስላለው ነገር ንግግር ያደረጉት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክታዬ ናቸው። እንግዲህ ዶክተር ብሩክታዬ ያቀረቡት ምንድነው ኢትዮጵያ የኢንቨስትመንት አማራጮችን በመሳብ የውጭ ኢንቨስተሮች በኢትዮጵያ መጥተው ኢንቨስት እንዲያደርጉ የተለያዩ ማበረታቻዎችን ከማድረግ ጀምሮ የህግ ማዕቀፎችን ማሻሻል በትኩረት እየሰራች እንደሆነ አብራርተዋል። ከዚህ ጋር ተያይዞ ደግሞ ኢንቨስት ሊያደርጉ ከውጭ ሀገራት ከተለያዩ የዓለማችን ሀገራት ወደ ኢትዮጵያ ሰዎች ሲመጡ እንዲሁም ደግሞ የቢዝነስ አለመግባባቶች ሲያጋጥሙ ሊፈቱበት የሚገባ መደበኛ የህግ አግባብ እንዳለ ሆኖ የግልግል ዳኝነት የሚባለው ደግሞ ወይም ደግሞ አማራጭ የአለመግባባት መፍቻ መንገዶች በጣም ወሳኝ
ሚና እንዳላቸው ተናግረዋል። በተለይ ከኢንቨስትመንትና ከዚህ ከቢዝነስ ጋር የተገናኙ በተለይ ደግሞ ድንበር ተሻጋሪ የሆኑ የቢዝነስ አለመግባባቶችና የዳኝነት የሚጠይቁ ነገሮችን ለመፍታት ከመደበኛ የህግ ስርዓት ባሻገር የግልግል ዳኝነት የሚባለው በጣም ወሳኝ ሚና እንዳለውና በዓለም አቀፍ ደረጃም ተቀባይነት ያለው አሰራር እንደሆነ ዶክተር ብሩክ ታዬ ገልጿል። እንግዲህ እዚህ ኮንፈረንስ ላይ እየተሳተፉ የሚገኙ የተለያዩ ኩባንያ ባለቤቶችና ከህግ ባለሙያዎች ባሻገር የተለያዩ ኩባንያዎችን የህግ አገልግሎት የሚመሩ ሰዎች ስለሆኑ የኢትዮጵያን በተለይ በኢንቨስትመንቱ ዘርፍ ላይ ያሉ አማራጭ የህግ ዘርፎችን መደበኛ ህግ በተጨማሪ አማራጭ አለመግባባት መፍቻ መንገዶችን ማወቃቸው እነዚህ ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት ቢያደርጉ ችግር እንኳን ቢገጥማቸው ወይ ደግሞ አለመግባባት እንኳን ቢከሰት በምን አይነት ህግ አግባብ ሊፈቱት እንደሚችሉ ግንዛቤያቸውን እያሳደጉ ከኢትዮጵያ ጋር ያላቸውንም አጠቃላይ ግንኙነት እያጠናከሩ እንደሚገኙ ተገልጿልና ዶክተር ብሩክ ታዬ በንግግራቸው ምንድነው ያሉት? ኢትዮጵያ ለኢንቨስትመንት ምቹ ናት። አሁን ያሉ በተለይ ከቅርብ ዓመታት ወዲህ ባለፉት 2 እና 3 ዓመታት ውስጥ የኢንቨስትመንት ዘርፉ ላይ ያሉ ህጎች እንዲነቃቁ እንዲሁ ደግሞ እንዲሻሻሉ በጣም በርካታ ስራዎች መሰራታቸውን ተናግረዋል። ዶክተር ብሩክ ታዬ እንግዲህ ኢትዮጵያ ለኢንቨስትመንት ምቹ መሆኗን ለማሳየት ደግሞ በዚህ ከመደበኛ ህግ ባሻገር የግልግል ዳኝነት በኢትዮጵያ ውስጥ በኢንቨስትመንትና ከቢዝነስ ጋር የተያዙ ግጭቶች ካሉ በጎረቤት ሀገራት ወይም ደግሞ ሌላ ሀገር የግልግል ዳኝነት ማዕከል ባለበት ሀገር ሄዶ ነው እስከዛሬ ወይም ደግሞ እስከ ቅርብ ጊዜ ድረስ የሚፈታው። ኢትዮጵያ የግልግል ዳኝነት ማዕከል እንዲኖር ትኩረት አድርጋ እየሰራች እንደሚገኝ ይህም ለኢትዮጵያ ኢንቨስትመንት ዘርፍ በጣም ተስፋ ሰጪ መሆኑን ዶክተር ብሩክ ታዬ ተናግረዋል። እንግዲህ በበላይነት ደግሞ ባህር ዳር ይቋቋማል የተባለው የግልግል ዳኝነት ማዕከል በዋነኝነት በአማራ ክልል ጠቅላይ ፍርድ ቤት እንዲሁም ደግሞ በፍትህ ሚኒስቴር እንዲሁም ደግሞ በቅርቡ ያለው ባህር ዳር ዩኒቨርሲቲም እያገዘ በጥናትና ምርምር በጋራ እንደሚሰራ ተገልጿል። እንግዲህ ከዚህ በተጨማሪ የሀገራዊ ምክክር ኮሚሽንም እንደዚህ አይነት ባህላዊ ፍርድ ቤቶችና የግልግል ዳኝነቶች አሁን ለተያዘው ኢትዮጵያ ለጀመረችው የሀገራዊ ምክክር ምን ፋይዳ አለው የሚል ጽሁፍም ቀርቦ ውይይት ተደርጎበታል። እንግዲህ አጠቃላይ በሀገራዊ ምክክር ከተለያዩ አካባቢዎች ከህዝቦች ለምክክር የቀረቡ ሀሳቦች ውስጥ የግልግል ዳኝነት እንዲጠናከር፣ ባህላዊ ፍርድ ቤቶች እንዲጠናከሩ ብዙ ሰው ለምክክር ኮሚሽኑ ሀሳብ መስጠቱም ተነግሯልና ይህን ዘርፍ ማጠናከር ኢትዮጵያ ውስጥ ያሉ ግጭቶችን ከመደበኛ ፍርድ ቤት ባሻገር በእነዚህ አይነት በአማራጭ የህግ መፍቻ መንገዶች ለመፍታት በርከፋች እንደሆነ በትኩረት እየተሰራበት መሆኑን በጣም አበረታች መሆኑ ተገልጿል። እንግዲህ ዛሬ በሁለተኛ ቀን ውለው በዚህ ኮንፈረንስ የተለያዩ ሀገር የህግ ባለሙያዎች፣ ዓለም አቀፍ የዲፕሎማቶች እንዲሁም ደግሞ የኮርፖሬትና የተለያዩ ዓለም አቀፍ ቢዝነስ አንቀሳቃሾች የህግ ባለሙያዎች እየተሳተፉ ነው የሚገኙት። ኢትዮጵያ ውስጥ ያሉ ህጎችና አማራጭ ህጎችን ጠንቅቆ ለማወቅና ኢንቨስትመንት ዘርፉንም ለማበረታታት ወሳኝ ሚና እንደሚኖረው እንዲሁም ደግሞ ለኢትዮጵያ ሀገራዊ ምክክር ኮሚሽንም እንደዚህ አይነት ነገሮችን ላይ በትኩረት መሰራቱ ቀጣይ ጥሩ ግብዓት እንደሚኖረው ታምኖበታል። ዛሬ ውይይቱ የመጨረሻ ቀን ውሎ ነው። ከሰዓትም ይህ ውይይት ቀጥሎ እንደሚደረግ ካገኘነው መረጃ መረዳት ችለናል። ለሰዓቱ ያስኳቸው መረጃዎች እነዚህ ናቸው። ይታያል ከባህር ዳር በቀጥታ ስርጭት ገብተህ ለሰጠን መረጃ ከልብ እናመሰግናለን። መልካም ቀን። ተመልካቾች ከትውልድ ድምጽ ከሆነው ከአዲስ ሚዲያ ኔትወርክ የዕለተ እሁድ የእኩለ ቀን ዜናችንን ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁንም ቀጥለናል። ታሪካዊ ባህላዊና ሃይማኖታዊ ዳራ ያለው የአገው ፈረሰኞች ማህበር 86ኛ ዓመት በአዲስ አበባ ከተማ እየተከበረ ነው የሚገኘው። ባልደረባችን ንጉሱ በቃሉ የበዓሉን አከባበር እየተከታተለ ነው የሚገኘው። ተጨማሪ መረጃ ሊያደርሰን በቀጥታ ስርጭት መስመራችን ላይ ይገኛል። እንደምን አረፈርክ በቃሉ? ምን ጉዳዮችን እየተመለከተ ነው? አከባበሩ ምን ይመስላል? በጣም አምሮብሃል። መቀጠል ትችላለህ። አመሰግናለሁ። እንግዲህ የ86ኛው የአገው ፈረሰኞች ማህበር እንግዲህ የክብረ በዓል በአዲስ አበባ በድምቀት እየተከበረ ነው የሚገኘው። በተለይም ደግሞ በ1932 የተመሰረተው ይህ የአገው ፈረሰኞች ማህበር በ30 አባላት ተመስርቶ አሁን ላይ እንግዲህ ወደ 63000 የሚጠጉ ፈረሰኞች አባላት ያሉት ትልቅ ማህበር ነው። በተለይም ደግሞ የአገው ማህበረሰብ ለፈረሶች ያለውን ክብር የሚገልጽበት በታሪክ ውስጥ በጦርነቶች ውስጥ ኢትዮጵያ ድል ባደረገችባቸው የተለያዩ ጦርነቶችና
የወረራ ታሪኳ ውስጥ ማለት ነው የፈረስ ባህል ምን ያህል አስተዋጽኦ እንዳበረከተ የሚዘክርበት እንዲሁም ደግሞ ባህሉን የሚያስተዋውቅበት ትልቅ ክብረ በዓል መሆኑ ይታወቃል። የአገው ፈረሰኞች ባህል ማለት ነው። ይህንን መሰረት በማድረግ እንግዲህ በተለይም ደግሞ በእንጅባራ ጥር 23 ነው በዓሉ በድምቀት የሚከበረው። ነገር ግን እዛ ሄደው ማክበር የማይችሉ ወገኖች አዲስ አበባ በዓሉን በድምቀት ያከብራሉ ማለት ነው። ይህንን መሰረት በማድረግ እንግዲህ ዛሬ ላይ በድምቀት እየተከበረ ነው የሚገኘው። በተለይም ደግሞ በዚህ በዓል እንግዲህ የአገው ማህበረሰብን ታሪክ የሚወክሉ የተለያዩ ጥናታዊ ጽሁፎች የቀረቡበት የቁንጅና ውድድር የሚካሄድበትና ከዛ ባሻገር ደግሞ የአገው ማህበረሰብ ባህላዊ ምግቦች በስፋት የቀረቡበት ሰፊና ደማቅ በዓል ነው ማለት እንችላለን። በተለይም ደግሞ ከዚህ በዓል ላይ እንግዲህ በርካታ የሆኑ የአገው ማህበረሰብ ተወላጆች በመገኘት በዓሉን እያከበሩ ነው የሚገኘው። የአገው ማህበረሰብ እንግዲህ ለሀገር ታሪክ ያበረከተውን የሚዘክሩ በርካታ የሆኑ የተለያዩ ጽሁፎች የሚቀርቡበት መድረክ ነው እየተካሄደ የሚገኘው ማለት ነው። በተለይም ደግሞ የአገው ማህበረሰብ ኢትዮጵያ በጣሊያን ጊዜ በተወረረችበት ጊዜ የአገው ፈረሶች ያበረከቱትን አስተዋጽኦ በማንሳት እንዲሁም ደግሞ ወደፊትስ ለሀገር ምን ማበረከት አለበት በሚሉ በርካታ መነሻ ሀሳቦች ተነስተው ውይይት እየተካሄደባቸው ነው የሚገኘው ማለት ነው። ይህንም በዓልም በተለይም ደግሞ የአገው ፈረሰኞች ማህበር በዓልን በተለይም በዩኔስኮ ለማስመዝገብ ሰፊ ስራዎች ሲሰሩ መቆየታቸው ተጠቅሷል። ከዛም ባሻገር እንግዲህ አሁን ላይ በዓሉ እንግዲህ በዩኔስኮ ለመመዝገብ ጫፍ ላይ ስለመድረሱ ነው በመድረኩ የተነሳው ማለት ነው። የአገው ፈረሰኞች ማህበር ደማቁ በዓል በተለይም ደግሞ በእንጅባራ ጥር 23 በድምቀት የሚከበር ነው የሚሆነው። ማክበር የሚችል ሁሉም እንግዲህ እዛ ተገኝቶ በድምቀት ማክበር እንደሚችል ነው የተጠቀሰው ማለት ነው። ያለ መረጃ ይሄን ይመስላል። አመሰግናለሁ። ገብተህ ለሰጠን መረጃ ከልብ አመሰግናለሁ። መልካም ቀን ብያለሁ። ተመልካቾች ቀጥለናል።